ከ3 ዓመታት አውዳሚ ጦርነት በኋላ ሱዳን ዛሬም በሁለት ጦረኛ ቡድኖች ተከፍላ እያንዳንዳቸውን ባጀቡ ሌሎች ታጣቂ አጋሮችም ተከፋፍላለች። የድርድር ጥረቶች መና ቀርተዋል። ሕዝቡም እረፍት አጥቷል። የተኩስ ድምፅ የሙዚቃ ምት ይመስል ለሟቾች የተለመደ ሆኗል። ገዳዮችንም ያስጨፍራል። የተወጠረውን የጦርነት መንፈስ ሊያረግብ የተቻለው አሸማጋይም ሆነ አደራዳሪ እስካሁን አልተገኘም። ይባስ ብሎም የሱዳን ጦርነት ወደ የተባባሰ ቀጠናዊ ጦርነት ሊቀየር የሚችልባቸው ጠቋሚዎችም እየታዩ ነው። ጉዳዩን በዓለም አቀፍ የትንታኔ ዘገባችን እንመለከተዋለን። ክብሮም ወርቁ ነኝ። ጂኦፖለቲካል ሞኒተር በቅርቡ አዲስ ሪፖርት ይፋ አድርጓል። ሪፖርቱም የሱዳን የ3 ዓመታት ጦርነት ከዘር ማጥፋት እስከ ትብብር መንፈስ ይሰኛል። የሱዳን መከላከያ ኃይልና የፈጥኖ ደራሽ ኃይል የተባሉት አማጽያን የቀድሞ ወዳጆች ነበሩ። ወዳጅነታቸውም የጋራ ያሉትን ጠላት ፈንቅሎ በመጣል ላይ የተመሠረተ ነበርና ጠላታቸውን ከጣሉም በኋላ ወዲያው ሁለቱን ኃይሎች ሳያቀናጁ እርስ በርሳቸው ተሰነጣጠቁ። ዛሬ ላይ ብዙ ሱዳናውያን የሱዳን መከላከያ ኃይል የቁርጥ ቀን የህልውና ጦርነት ውስጥ የገባ ሕጋዊ ኃይል መሆኑን ያምኑበታል። አማጺው ደግሞ በተባበሩት አረብ ኤምሬቶች የሚረዳና የሚደገፍ ሆኖ በሀገሪቱ ሰፋፊ ክፍሎች ተሰማርቷል። ይባስ ብሎም የዘር ማጥፋት ወንጀሎችን እግረ መንገዱን እየፈጸመ ይገኛል። ሌሎች ሱዳናውያን ደግሞ ሁለቱንም የጦር ኃይሎች በውጭ ሀገራት የጦር ጡት አባቶች የሚደገፉና ለእነሱም የሚላላኩ ወታደራዊ ቲያትረኞችና የሞት ተዋናያን ናቸው። ሁለቱም የጦር አካላት ንጹሐን ዜጎችንና ዴሞክራሲን ጨፍልቀው የሚያጠፉ ጨቋኝና አምባገነን ሥርዓቶች ናቸው ይሏቸዋል። ዓላማቸውም ከብሔራዊ ጥቅም ይልቅ በግል ጥቅማቸው ላይ የተመሠረተ ነው ባይ ናቸው። እነሆ ዛሬ ላይ ከ11 ሚሊዮን በላይ ሱዳናውያን ተፈናቃይ ናቸው። ብዙ ሚሊዮኖች ደግሞ የረሃብ አለንጋ ይገርፋቸዋል። ሁለቱም ኃይሎች እርስ በርሳቸው የሚሸናነፉበት ወታደራዊ አቅም አሁን ላይ እጅ አጠር ነው። ሱዳናውያን የጦርነትን መራራ ጽዋ ሲጎነጩ፣ ጦረኞቹ ከዜጎች ስቃይ ብዙ እያተረፉና እየተጠቀሙ ነው ይላል ጂኦፖለቲካል ሞኒተር። በዚህ ሁሉ ስቃይና መከራ መካከል ደግሞ አልፎ አልፎ ብልጭ የሚል የመዳኛ ጸጋ አለ። ሱዳናውያን እርስ በርስ እየተደጋገፉ ነው እየዘለቁ ያሉት። ሱዳናውያን ለረጅም ዘመናት ከታሪካቸው እኩል አብሯቸው የዘለቀ የመደጋገፍ የመረዳዳትና በጋራ የመንቀሳቀስ ባህል አላቸው። በጋራ እርሻ መሳተፍ፣ ሰብልን አብሮ መሰብሰብ፣ የጎርፍ አደጋን አብሮ መጋፈጥና ሌሎችም የሕዝቡን አንድነት የሚፈልጉ ጉዳዮችን በጋራ ይከውናሉ፣ ይወጣሉ። በጋራ ሊቋቋሙት ያልቻሉት ጦር ያነገቡና አፈሙዝ የደቀኑ የሁለት ጎራ ሰራዊቶችን ብቻ ነው። በዚህ ረገድ ጎላ ብሎ የሚታየው ኢመርጀንሲ ሪስፖንስ ሩምስ ወይም የአደጋ ጊዜ ምላሽ ሰጪ ክፍሎች የተባለው ማዕከላዊ ያልሆነ ነገር ግን በመላ ሀገሪቷ በሚገኙ በሺዎች የሚቆጠሩ በጎ ፈቃደኞች አስተባባሪነት የሚመራ እንቅስቃሴ ነው። ይህ እንቅስቃሴ ለወገን ደራሽ ወገን ነው የሚለውን ብሂል በተጨባጭ የሚያሳየና ከመደበኛው የእርዳታና ድጋፍ እሳቤ የተሻገረ ተብሎ የተሞካሸም ጭምር ነው። በተኩሱና ፍንዳታ መሃል የሚሰሙ ያለንላችሁ ድምፆች ምንኛ የተባረኩ ናቸው የሚያስብልም ነው። እነዚህን የሰብአዊ ሥራዎች ውብ የሚያደርጓቸው ደግሞ በሱዳናውያን ላይ የሚደርሱ የዘር ማጥፋት ወንጀሎች እጅጉን አስከፊና አስቀያሚ መሆናቸው ነው። የሱዳን ጋዜጠኞች ዘገባዎቻቸውን የሚከውኑት በአደገኛ ሁኔታ ውስጥ ሆነው ነው። በአገር ውስጥም በውጭም ያሉት ጋዜጠኞች ግን የዘገባዎቻቸው መዝገቦች የመዘገቧቸው የሰቆቃ ታሪኮች ለአንደበትም ለጆሮም በፍጹም አይስማሙምና እዚህ አናቀርባቸውም። ብቻ በምድሪቷ ላይ ሊኖሩ የሚችሉ የጭካኔ አይነቶች በሙሉ ሲፈጸሙ የሚያሳዩ ተንቀሳቃሽ ምስሎች በብዛት አሉ። ጦርነትን ፖለቲከኞች አጨብጭበውና አስጨብጭበው፣ መንፈሳዊ መሪዎች ባርከውና ቀድሰው፣ ተዋጊዎችም ፎክረው፣ መንጋዎችም በመቀባበል ደግፈው ያስጀምሩት እንጂ የሚዘውረው አካል ሰው እንዳልሆነና ምንም ለቅድስና ያልቀረበ ክፉ መንፈስ መሆኑን ከዓለም ታሪኮች መካከል በድጋሚ ዛሬ ላይ ደግሞ በሱዳን ወቅታዊ ሁኔታ እንገነዘባለን። በሱዳን ዳርፉር ኤልፋሸር በተባለች ከተማ የሚፈጸመው ደግሞ ለየት ይላል። በቅርቡ እንኳን በከተማዋ የነበሩ 260 ሺህ ሰዎች መካከል አምልጠው የተረፉት በደርዘን የሚቆጠሩት ብቻ መሆናቸውን የሰብአዊ ድጋፍና እርዳታ ድርጅቶች አሳስበዋል። የዘር ማጥፋት እየተፈጸመ ነው ከሚያስብሉት ጉዳዮች መካከል አንዱ የሆነው ደግሞ ፈጻሚዎቹ የሚደጋግሙት መፈክር መሰል በኩራት የሚነገር ቃል ነው። ፊኒሽድ፣ አልቀዋል
ወይም ተፈጽሟል ሲሉ ሕፃን ልጅ የተወለደላቸው እንጂ ሕፃናትን የረሸኑ አይመስሉም። የሲቪል ማኅበረሰብ ድርጅቶች ባወጡት መግለጫቸው በቅርቡ እንኳን በከተማው በሚገኝና በከፊል ብቻ አገልግሎት እየሰጠ በሚገኝ አንድ ሆስፒታል የነበሩ 500 ሰዎችን ጨምሮ በሺዎች ተገድለዋል። ጂኦፖለቲካል ሞኒተር ግነት ባልሆነ መልኩ እንዲህ ብሎ ጽፏል። የሬሳና የደም መጠን ከመብዛቱ የተነሳ በሳተላይት ፎቶ ከህዋ ላይ ይታያል ይላል። የተረፉት ደግሞ በሞተረኛና በግመል በሚንቀሳቀሱ አዳኞችና አጋቾች ተይዘው በገንዘብ ድርድር ማነቆ ውስጥ ይገባሉ። እጅግ የሚያሳዝነው ደግሞ የኤልፋሸር አሁናዊ ሁኔታ አስቀድሞ የተተነበየ ማስጠንቀቂያም የተሰጠበትና ማንም ግድ ያልሰጠው ነበር። አማጽያኑን የምትደግፈው የተባበሩት አረብ ኤምሬቶች ከሌሎች ብዙ ምዕራባውያን ሀገራት የጦር መሳሪያዎች እየተቀበለች ስታከፋፍል እንደነበር ዘገባው ያሳያል። ማኅበራዊ ሚዲያው በተለይም ቲክታክ ደግሞ እልቂቱን ለማባባሻነት አይነተኛ ሚናውን ተጫውቷል። እያንዳንዱ እልቂት ከቲክታክ የጥላቻ ንግግሮች እየተቀዳ የመጣ ነበር። አቡ ሉሉ ደግሞ ሌላኛዋ የመከራ ከተማ ነች። በካርቱምም ይሁን በኮርዶፋን ግዛቶችም ሰላም የለም። እንደ አውሮፓውያን አቆጣጠር በ2000ዎቹ ጃንጃዊድ ከተባሉ የሚሊሻ ኃይሎች የሚቀዱ የዳርፉር አረብ ቡድኖች አረብ ባልሆኑ ሱዳናውያን ላይ የፈጸሙት የዘር ማጥፋት ወንጀል ዛሬም በግላጭ እየተደገመ ነው። ያኔ ዝም የተባለው አሁን በርትቷል። ጥቃቶች ከወታደራዊ ባህሪያቸው እኩል የዘር የብሔርና የቀለም መልክ መያዛቸው ጉዳዩን እጅጉን አስከፊ አድርጎታል። በዚህ ጦርነት ውስጥ የሚሳተፉ በርካታ የውጭ ሀገራትንና ኃይሎችን መመልከት ደግሞ ሁለት ትርጉምን ይሰጣል። የመጀመሪያው የሚያደባድብ ሰው ገላጋይ ሊሆን አለመቻሉን የምንረዳበት ነው። ሁለተኛው ደግሞ ሰው የገዛ ሀገሩን ካልጠበቀ የአውሬዎች መፈንጫ መሆኗ አይቀሬ መሆኑን ነው። ይህን የትንታኔ ዘገባ ስናዘጋጅ ጂኦፖለቲካል ሞኒተርንና እሱ ያገላበጣቸውን ሰነዶች ተመልክተናል።